አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙሀት ቤተሰቦቼ እንዴት ናቸው? ሰላም ናቸው ወይ? ሙስሊም ክርስቲያን፣ ውድ እህቶች ወንድሞች ሰላም ናቸው? ሰላማችሁ ብዝዝት ይበልልኝ እና ዛሬ የሚያሳያችሁ የከብሳ አሰራር ነው። የሩዝ አሰራር እና የመግሉባ እንደተለመደ ነው የላየችሁ። እስቲ በፊትም ለቅቃለ እስቲ አዲስ ለሆናችሁም ለገዴሞችም ያላችሁት እዚህ በትንሽም ላሳውቃችሁ ብዬ ነው። እቺ ለመግሉባ ነው እንትን አረኩት ማለት ነው። ሽንኩርት ነው፣ ቲማቲምን ሁሉንም ገርደድ ነው ያረኩት ማለት ነው። በትንሽ አድርጌ አልቆረጥኩም እና እዚህ ዶሮዬን አካል በሪውሜ ባለኝ ነገር ጥብ አድርጌ ነው የሰራሁት። ዝም ብሎ ከትቼ አይደለም ሊመስላችሁ ይችላል። ቆዳው ደግሞ በእኛ ቤት አይነሳም፣ የዶሮ ቆዳ ማለት ነው። እና እዚህ ጋር ኩዳር ያለ፣ ኩዳር ማለት ኩሳ፣ ካሮት፣ ድንች አረባ ጋር አላችሁ ሴቶች ታውቃላችሁ። ነገር ግን ኩሳ ሊኖር ይችላል። ካሮት አለ የታወቀ ነው። ድንቻም በዛ ልክ የታወቀ ነው። ቤተሰብም ሊኖር ይችላል። በስ እንጃ እኔ ያየውም ሀገር ቤት የነበርኩ ጊዜ ማለት ነው። እና እዚህ ጋር መግሉባ ነው አሰራር ማለት ነው። ይሄ ሁሉ መግሉባ ነው የምንሰራበት እና ለቤቴ ውድ ሰው ናችሁ ሰብስክራይብ በማድረግ ጀምሮ አበረታቱኝ። አበረታቱኝ። ምንም ሰብስክራይብ ላይ ጨምር አልቻለም። ምን እንደገጠመው ባላቅም። እዚህ ጋር ደግሞ ዶሬን በቅድም እያየችሁት ዶሬ ነው፣ ዶሮዬ ነው። እዚህ ጋር ማሉን ጭማት እያረኩ ነው። ሽንኩርቱንና ቲማቲሙ ዶሮውን ግን ከቀላቀልኩ በኋላ ትንሽ ከድኜው ከብቼ ማጅን ቶማቶ እያረኩ ነው ማለት ነው። ይኸው እንደምታዩ ነው። ደስ የሚል ከረር ያለው ነው። በጣም ደስ የሚል ነው። እስቲ አበረታቱኝ። እዚህ ጋር እንትንን ከተትኩት ማለት ነው። በቅድም እያያችሁ ኩዳር ከትቼ በእኛ ቤት በፊት እነግራለሁ። ለላያችሁ ልጆች አዲስ ሊሆኑባችሁ ይችላል። አይጠበስም ኩዳር ማለት ነው። ይሄ ደግሞ የከብሳ አሰራር ነው። በነገራችን ላይ ሁለት አይነት ቪዲዮ ነው ያልኳችሁ። እዚህ ጋር ቲማቲምና ሽንኩርት፣ ነጭ ሽንኩርት አለኝ እኔ ሁልጊዜ ነጭ ሽንኩርት ከቲማቲም ጋር ነው ቀላቅሌ እንትን ስራው ግን እድሜል ቆርጣው፣ ምክንያቱም ጣም እንዳይድብኝ። ዶሮዎች ትንሽ ነው ልትሉ ትችላላችሁ። ሰዎች በሰዎቻችን ልክ ነው አይበሉም። አረቦች ብዙ ጊዜ አንዳንድ ቤት ሊሆን ይችላል እንጂ የኛ ቤት ከዶሮ ይልቅ ሩዝ ነው የሚፈልጉት። እዚህ ጋር ደግሞ ጋራ ግንትን ዳርሲ ማለት ነው። ሌሞንና ዳርሲን ይባላል። ወረግልና ወረግ ይሄን ከትቻለሁ። ኢንሻአላህ ትንሽ ይሄ ደግሞ በቅድም ያያችሁት በስሎልኝ እንትን ማለት ነው። ያ ኩዳር ሮዙን ደግሞ ለብቻ ስለምንቀላቅለው እንደሚታየው ነው። ደስ የሚል ከረላለው ግን ከላይ እንትን ቢጫ ላይ ያደርጋልኝ ነገር ይደፋበታል። ኢንሻአላህ ይሄ ከትንሽ በኋላ ታያላችሁ። መጨረሻ ጊዜ ከለሩ ይቀየራል ማለት ነው። ለከረናው ጨመርኩት እንጂ ያኔ ምንም የጎድለው ወይም የቀነስበት ነገር የለም። ብታረጉ በተለይ አዲስ ለመጣችሁ ልጆች ቀላል ነገር ነው። እሺ እዚህ ጋር ደግሞ በቅድም ያያችሁት ዶሮ ነው። ይሄንን ይመስላል። ሲበስል እንደዚህ ነው ከለሩ ደስ የሚለው። ገና አልበሰለም፣ እናንተን ለማሳየት ያክል ነው።
ኢንሻአላህ። እስቲ ቤቴን አንቀሳቅሱልኝ ማለት ነው። እባካችሁ ላይክ አድርጉልኝ፣ በዛም ዱአ አድርጉልኝ። አሞኛል። ይሄ ደግሞ በቅድም ያያችሁት ነው። እንትን ቲማቲምን ሳልጨምር ማለት ነው። ከሽንኩርቱ መጀመሪያ ቆልቼ ዶሮን እንደዚህ አድርጌ ደግሞ የከተትኩበት ክርኩምና ሙራቱን ቅመም ማለት ነው። ቅመማችን ደግሞ ያኔ በእኛ ቤት የፈለግነው ቅመም አለ። በከለር ነው የምታመጣው። ያንዳንዱን ተጨምሯል። ይሄ ሙራት ነው። ቅድም ያሳያችሁ ፍልፍል አስወጥና ካሞን ይሄ ክርኩም ነው እና ፍልፍል ነው ያኔ በርበሬ ነው። በቅድም ያያችሁ ከብሳ ይሄንን ይመስላል። እንደምታዩ ይታያቸዋል። ከብሳው ይሄንን ይመስላል። ከላይ ክሽና እኛ ቤት ያስፈልጋል። ክሽና አለ ክሽና አይበሉም ማለት ነው። በቅድም ያያችሁ መግሉባይ ደግሞ ከላይ ክርኩም አረኩበት። ይሄንን ይመስላል። ከለሩ በዚህ ያክል ተቀይሯል ማለት ነው። እና እባካችሁ ቤቴን አንቀሳቅሱልኝ። ዝም አትበሉ። ደክሞኛል፣ አሞኛል በዛ ላይ እና ዋም አድርጉልኝ። ቤቱን ደግሞ ላይክ እና ሼር ሰብስክራይብ አድርጉ። ስላለቀኩበት ወይንም ስላልተንቀሳቀስኩ ምንም ሊንቀሳቀስ አልቻለም። ቢያንስ 500 ሰብስክራይብ ራሱ አልገባም። ሱብሃንአላህ። አሁን ኦልሞስት 5 ወር 6 ወር ሆኗል። ከ6 ወር በላይም ሊሆን ይችላል። ግን አንድ ሰው በቤቱ ካልተንቀሳቀሰ ማን ገብቶ ይንቀሳቀሳል ነው ነገሩ። ቢከክልሽ ነው ነገሩ። እና እንግዲህ ገብታችሁ ቤቱን ላይክ እና ሰብስክራይብ አድርጉልኝ እባካችሁ። እና ሼር ደግሞ ሼር አድርጉልኝ ለሁሉም ሰው እንደሚደርስ። እናንተ ካንቀሳቀሳችሁ ሊንቀሳቀስ ይችላል ማለት ነው። ቤተሰቦቼ እስቲ ቤቴኑ ላይክ እና ሼር አድርጉልኝ ለማለት አክል እና እባካችሁ ደክሞኛል፣ አሞኛል። ብቻ አልሐምዱሊላህ ሁሉም ነገር አላህ ነው እንትን የሚያደርገው ማለት ነው። ላይክ አድርጉ፣ ላይክ አድርጉ። በላይካችሁ ቤቱን እንትን በሉልኝ ማለት ነው። አበረታቱ እና የፈለጋችሁ ነገር አሳይኝ በሉኝ ማለት ነው። ያን ብዙ ጊዜ እኔ ምግብ ራት ፍጡር ምናምን ሚሳ እሰራለሁ ግን አልቀርጽም። ዋናው የማልቀርጽበት ምክንያት አንደኛ በህመም የተነሳ ነው። ውስጣችሁ ደስተኛ ካልሆነ ማንኛውም ነገር ለመስራት ግድ አይሰጣችሁ ማለት ነው። ስለዚህ አንዳንዴ ለዛ ነው። ሁለተኛ ደግሞ በቃ አይመችኝም። በቃ አለ አይደል እና ከአሁን በኋላ እስቲ ከተመቼ እሞክራለሁ እንትን ለማድረግ ማለት ነው። በተከታታይ ለመምጣት በምንም ቢሆን በሌላ ሀሳብ ቢሆን በሙያዬም ቢሆን በከተመቼን ቀርጬም ቢሆን እመጣለሁ ማለት ነው። እና ቤቴን ላይክ እና ሼር ሰብስክራይብ እንዳትረሱ ማለት ነው። እና እንዴት ናችሁ? ሰላም ናችሁ ወይ? ለቤት አዲስ ሆናችሁ ደግሞ ቤቴን በላይክ ጀምሩልኝ። አረ ላይ በምገብ እነ በዚህ 2 ቀን 3 ቀን ነው ምናምን ቢያንስ ኦልሞስት 1 ሰዓት እስከመላኝ ድረስ እቆያለሁ። ዛሬ ግን 1 ሰዓት ከምናምን ቆይቼ እንትን ኢዲት በሚያደርግበት ጊዜ ሸበካው ቆሞብኝ ጠፋ። በቃ ሸበካው ሲቆም ይጠፋል እንዴ? እንጃ ደልቼው ካላስታውስ
ረስቼ አላውቅም። ግን ኤዲት አደርጋለሁ ቤት ስልገባ የለም። ጉዴ ፈላ። ቤቱም አልኩ ማለት ነው። እስቲ እባካችሁ ቤቴን አንቀሳቅሱልኝ። ለሰው እንዲደርስ ላይክ እና ሼር አድርጉልኝ። እንትን ላይቭ ላይ ራሱ በስነ ስርዓት ገብቼ አይደለም። በመጀመሪያ ፊት ለፊት ዝም ብላችሁ ፎቶ ለማስቀመጥ ምን እንደምታረጉ የምታውቁ ሰዎች ካላችሁ እቺን አስታውቁ። እኔ ፕሮፋይሌ ነው ብቻ መግባት የምችለው እንጂ የፈለኩት አበባ ምን የፈለኩት ፒክቸር አስቀምጬ ፊት ለፊት ለመግባት ስልኬ እምቢ አለኝ። እንትን የዘጋሁበት ሁኔታ ይኖር አለማወቅን ይሁን ግራ የገባኝ ነው። ብቻ ለኸይር ነው፣ ማድረግ አይቻልም ማለት ነው። እና ቤተሰቦች እንደዚህ እላችኋለሁ። ላይቭ ራሱ በዚህ ሰሞን 2 ቀን ነው 3 ቀን ነው ገብቼ ሰው ይመጣ ላይክ ለምን ይላል። በቃ አለ አይደል ሰው እንዴት እንትን ጠፍቶበት ይሁን እኔ እንጃ። እንትን ዩቲዩብ ቻናል ጠፍቶበት ይሁን ያኔ በተከታታይ ካልለቀቅን ያ ሰው ሰብስክራይብ ቢያደርገንም እንደ አይመጣላቸውም። እኔ እንጃ ጥፍት ብለዋል። ሰው የለም፣ ሰው አይገባም። ቤቴም ገብቶም እንትን ላይክ ማያረግ እንደው ላይክ ሲቀንስ ነው የሚሄደው። እኔ እንጃ ሲያነሳው ነው የሚሄደው። በየጊዜው ያነሳዋል ማለት ነው። እንግዲህ ለክላላ ቤተሰብ ሰው ናችሁ። ላይክ እና ሼር አድርጋችሁ ለታበረታቱ በትህትና እጠይቃችኋለሁ። በትህትና እጠይቃችኋለሁ። ዋናው ደግሞ ሰላም መሆኑ ከሁሉም በላይ አፌን እንዲመልስ ዱአ አድርጉልኝ። ለሰው ልጅ ጤና ካለው ሁሉም ነገር ቀላል ነው። ዋናው ነገር ደግሞ ጤና አለመሆን ነው። ሁሉም ነገር እንትን የሚለው አልሐምዱሊላህ። የሰው ልጅ አላህ የወደደውን ነው የሚፈትነው። ከፈተናው ደግሞ ሰብር አድርገን እንድንቀሳቀስ አላህ ሰብርን ይስጠን ለሁሉም ነገር እና አብሽሩ እላችኋለሁ እህቶቼ። ቤትን ላይክ እና ሼር ማድረግ እንዳትረሱ። አበረታቱኝ። አንድ ሰው ደግሞ ሞራል ካለው ለመስራት እልህና ይገፋፋል ማለት ነው። ግን ሞራል ከሌለው ከባድ ነው። ምንም ቢሰሩ ምንም እንትን አይልም ማለት ነው። ግድ አይሰጣቸው። ስለዚህ ቤቴን ላይክ አድርጉልኝ እላችኋለሁ። ሰላም አለይኩም።